ናችሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። እንግዲህ ዛሬ በነገራችን ላይ በማን መጣው መሰላችሁ? በስማም እንግዲህ እኔ የማልገባበት ነገር የለም። ከቡታጅራ ዩቲዩበሮች ወጥቼ ከማን ገብቻለሁ መሰላችሁ? እንግዲህ ከሞጣ ቀራኒውን እንግዲህ ብዙዎቻችሁ ታውቁታላችሁ ማለት ነው እና ሞጣ ቀራኒው ያው ባይዘዊ በፊት በስድብ በምን ነበር የምናውቀው ማለት ነው። በእርግጥ አሁንም ይሳደባል፣ ግን እኔ በነገራችን ላይ ፈን ያደርገኛል። ሞጣ በጣም ይመቸኛል ምናምን ያው የሚናገራቸው ነገር እንዳሉ ሆነው ነገር ግን ያው ብዙ አጋጣሚ ለማታውቁ ሰዎች ያው ይረዳል ምናምን፣ በዛ ላይ ደግሞ ይረግጣል ምናምን ሁሉንም ነው ባይዘው እሱ የሚረግጥ። ግን አሁን እኔ ፈን እያደረገኝ ነውና በጣም የገረመኝ ነገር ነበርና ብዙዎቻችን አሁን ለምሳሌ እኔ የተረዳሁት ነገር ምን አለ መሰላችሁ ጋይስ፣ አረብ ሀገር ላይ ያለ ልጆች ዲያስፖራ ምናምን ከአረብ ሀገር ውጭ ኢሮፕ ምናምን ያሉ ወንዶችን ስናይ በቃ ሀብት እንዳላቸው ሀብታሞች እንደሆኑ በቃ ገንዘብ እንደሚገኝ ምናምን አድርገን የምንስላቸው ልጆች አለን ማለት ነው። እና ለዛ እያልን በቃ ህይወታችን አላስፈላጊ ነገር ምናምን የምንከትል ልጆች አለን ማለት ነው እውነት ለመናገር። እና እሱ እንግዲህ ያው ላይቭ ላይ ይገባና ያው ፖለቲከኛ ነው ባይ ዘ ዌይ። ግን አሁን ግን ያው ከፖለቲካም እንግዲህ አልፎ እና ምንድነው የሚለው እኔ ቤት የምትመጡ ጊፍት አውርዱ፣ ጊፍት ካሰጣችሁ እንትን ማለት አትችሉም፣ ሀሳብ መስጠት አትችሉም ምናምን እያለ አየዋለሁ። በነገራችን ላይ እኔ እከታተላለሁ። አሁን ወደ ቲክቶክ ሄጄ እዛው ነው የቀረቡት ማለት ነው። ባይዘዊ መንፈስ ነው ቲክቶክ የምትጠቀሙ ልጆች፣ የምትጠቀሙማ በዛው እየተጠቀማችሁ ግን ልትከፍቱ ያሰባችሁ ልጆች እግዚአብሔርን ይቅርባችሁ። አታዩ ቲቪን ራሱን ተውኩት ማለት ነው። ቲቪን ራሱ ትቼው በፊት በጣም ጎበዝ ነበርኩ። ከቀን 2 ይለቃለሁ ቪዲዮ ላይ እገባለሁ ምናምን ሶ አሁን ግን ያ ሁሉ ነገር የለም፣ ትቼዋለሁ፣ ቀርቷል ማለት ነው። ስለዚህ ይሄ ሁሉ እንግዲህ ምንድነው ቲክቶክ ስለወሰደኝ ነው፣ ቲክቶክ ጊዜን ስለወሰደብኝ ነው ማለት ነው። ዩቲዩብ የተውኩትና ይቅርባችሁ። እውነቴን ነው የምላችሁ። እኔ እንደውም ብዙ ብትቸገሩ ዩቲዩብ ነው የሚጠቅማችሁ ብዬ ነው የማስበው ማለት እንጂ እዚህ ቲክቶክ ዘረኞች እዛ ናቸው ያሉት፣ ተሳዳቢዎች በዛ ላይ ሌባው ምኑ ባይዘው ቲክቶክ ላይ ነው ያሉት ማለት ነው። ስለዚህ እናንተ ይቅርባችሁ ነው የምላችሁ፣ እንደኔ ማለት ነው። ቲክቶክ ይቅርባችሁ ከምሬ ነው የምላችሁ። እና ይሄ ነውና ስላችሁ እንደዛና እና እኔ ገረመኝ ነገር ምንድነው ስለሞጣ እንግዲህ ልናወራ የነበረው ሞጣችን እንግዲህ ምን ይላል መሰላችሁ? ሞጣ በስማም። ስለዚህ እና ምን ልላችሁ ፈልጌ ነው፣ እኔ እኮ አሜሪካ የኢሮፕ ያለ ሰው ምናምን አተኔ ራሱ ብር እንዴት፣ በእርግጥ እኛንም እኮ ኢትዮጵያ ያሉ ሰዎች አረብ ሀገር ብር እንደሚታፈስ ብር እንደፈለግ እንደምናገኝ ምናምን ነገር ነበር የሚያወሩት። ግን አረብ ሀገር ታውቃላችሁ እኛን የምናውቀው የምን ብር ማፈስ፣ የምን ሶፋ ላይ መቀመጥ። ልጅ የሶፋ ተቀምጣ ነው ወይ ሶፋ? ጉድ እኮ ነው። ያላዩት ሀገር ይናፍቃል አይደለም? ሶፋ አስቀርቶ በውጉ አናገሩን ማለት ነው። እውነቴን ነው። ለስንት አመት ተቀምጠን አትራሱ ሲናገሩን ራሱ ለኛ ክብር የላቸውም። እንደዚሁ በቃ በስማችን ራሱ አይጠሩንም እውነት ለመናገር ሰው እና ያላዩት ሀገር ይናፍቃልና ብዙዎችን ይተቹታል። ላይቭ ላይ እንደዛ ጊፍት ካልሰጣችሁ እንደዚህ ካላወረዳችሁ አትገቡ ምናምን ሲላቸው፣ እንዴት አሜሪካን ሀገር ተቀምጠው ትለምናለህ? እንዴት አሜሪካ ትልቁ ሀገር ምናምን ሲሉ እኔ ራሱ በጣም ገረመኝ። እኔም ገርሞኛል እውነት ለመናገር አላመንኩም ነበር። ግን አብዛኛውን ራሱ እዛ ኢሮፕ ያሉ ራሱ ጊፍት ስጡ ምናምን ሲላቸው ራሱ አይሰጡም ማለት ነው እውነት ለመናገር። እና እኔ ብር እንደፈለጉ የሚገኙ መስሎኝ ነበር። በቃ አሁንማ ተረድቻለሁ። ለነገሩ ከኛ ራሱ መረዳት ትችላለሁ። ባይዘው አሁን ራሱ የምንድን ነበረ የአሜሪካ መንግስት ሁለተኛ እንዳይገቡ ነው ኢትዮጵያ ምናምን ዜጎችንም እንደሚያባርር ምናምን ተናግሯል ምናምን እያሉ ነበር። እንደው ወይ እድላችን እና የት እንሆን እናንተ። የአረብ ሀገር ለመምጫም ስንት ብር ነው? እንደገና ደግሞ ድጋሜ ደግሞ አሜሪካን በቃ እኛ እየተሰደድን እንብላ። ያው መንግስታችንም እንደሚታወቀው የኛ መንግስት በጦርነት ነው አብዛኛውን ጊዜ የሚታወቀው። ስለዚህ ተሰደንም ሰርተን እንብላበት። እውነቴን ነው የምላችሁ እናንተ። እኔ ሮመዳን ስራ ወገቤን ስብር አድርጎኝ የማወራውን ራሱ እኮ እያወቅኩት አይደለም። ምንድነው የምለው እዚህ ጋር ደግሞ
የሆነ ቪዲዮ እየሰራሁኝ ነበር ኔትወርክ እምቢ ብሎኝ ምናምን ተውኩት ማለት ነው። አንዲት እህታችን የስድስቱ የእንትን ነው የስንት ብር ደሞዝ የሳውዲ 6,000 ምናምን ደሞዝ ላኩለት ምናምን ስትል እና በሱ ጥርግ አጥቢያት ወግጫት ምናምን ነገር ኔትወርክ እምቢ አለኝ። ከዛ ተውኳት እላችኋለሁ። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየት አላችሁ ወይ ውዶችዬ፣ ማሮችዬ፣ ፍቅሮችዬ? እና ያለው ነገር ይሄ ነው። በተረፈ ግን ስራ እንዴት ነው ውዶች? አምላክ ወገብ እንዴት ነው የሚሰራው? ግን ራሳችሁን እየጠበቃችሁ እውነት ለመናገር ራሳችሁን እየጠበቃችሁ ምናምን ነገር ከምሬ ነው የምላችሁ። ውሃ ጠጡ ምናምን የፈለገው ነገር ብትሆኑ ቀስ ብላችሁ ስሩ። እንደዚህ ጥድፍ ኖ ኖ ኖ ለማን አባቱ ብላችሁ ነው። መዳም እንደሆነ ከጩኸትና ከጭቅጭቋት በጣም ስለዚህ እንደዛ ነው እላችኋለሁ። እና ያለው ነገር እንግዲህ ይሄ ነው። እዚህ ጋር በስመ አብ ምንድን ነው ወይ መለፍለፍ ፊቴ ራሱ አያችሁት እንዴት እንደተጠባበሰ። ቤተሰሞ ደግሞ ብሶበታል ጋይስ። ምን እንደሆነ አያችሁት ፊቴ የፊቴ ማዲያት እንዴት እንደወጣ ወይኔ በስመ አብ ወልድ። በጣም ነው አሁን የተነሳበት። እውነት ለመናገር ምን እንደማደርገው አላውቅም። ምን መድኃኒት እንደምሰጠው እና ይሄ ነው እላችኋለሁ። በተረፈ ግን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ ጋይስ። ተው ቪዲዮን ላይክ አድርጉልኝ፣ ሰብስክራይብ አድርጉ። አደራችሁን ባዶ ሰብስክራይብ ምን ያደርግልኛል? የተሸከምኩትን አታዩትም እንዴና ሰብስክራይብ ምንም አያደርግልኝም፣ ግን ላይክ አድርጉ እስኪ። ላይክ ብታደርጉ ባይዘው ሼር ያደርግልኝ ነበር። ግን ሁላችሁ ክፉዎች፣ ቅንቅናሞች፣ አበሻ በቃ የሆነ ነገር በሆኑ እኮ ይሄን እየገባችሁ ሰርች ያደርጋችሁ ተሰግጡ ነበር። ስግጥ ያርጋችሁና ምድር ሃይዋና ሁላ ምን ነው እና ይሄን እላችኋለሁ። ለማንኛውም ሰላማችሁ በዚህ ተረፍረፍ በሌለኝ ወዶችዬ፣ ቴንኪው እናመሰግናለን። እንግዲህ ስለሞጣ የነበረንን ጊዜ ጨርሰናል። ሞጣችን እንግዲህ መልካም ልመና እያልን እኛ የምናጨብጭባለን በኮመንት እሱም እንግዲህ አለ ማለት ነው። እና ውዶች ሰላማችሁ ይብዛልኝ ማለት ነው በያላችሁበት።